ጤና ይስጥልኝ እንደምን ሰነበታችሁ ቻናላችን ተከታታዮችና ወዳጆች። በየቀኑ በምግባችን ውስጥ በጥቂቱ የምንጨምረውና የምንወስደው ካይን ፔፐር ወይም ቀይ ቃሪያ የሰውነታችን የምግብ የመጨረስና የስብ ማቃጠል ሂደት በ20 በመቶ የሚያፋጥን፣ ከፍተኛ የደም ግፊትን የሚያረጋጋ እንዲሁም የነርቭ ህመም ሙሉ በሙሉ የሚያደነዝዝ ድንቅ ተፈጥሯዊ መድኃኒት ነው። በተጨማሪም ከምግብ በኋላ በደማችን ውስጥ የሚከሰተውን ድንገተኛና አደገኛ የስኳር መጠን መጫር የሚቆጣጠር፣ መጥፎ ኮሌስትሮልን በመቀነስ የልባችን የደም ስሮቻችን በጥንቃቄ በአስተማማኝ ሁኔታ የሚጠብቅ ተፈጥሯዊ መድኃኒት ካቢኔ ነው። ይህ ሁሉ እጅግ አስደናቂ የሆነ ተፈጥሯዊ ሕክምና ፈውስ በእያንዳንዳችን ማዕድ ቤትና ጎጆ ውስጥ በሚገኝ በዚህ በሚያቃጥል ቀይ ቅመም ውስጥ በምስጢር ተደብቆና ተሸፍኖ ይገኛል። ዛሬ በዘመናዊ ሕክምና ጥናቶች በክሊኒካል ምርምሮች የተረጋገጡትን 12ቱን የካይን ፔፐር ወይም የቀይ ቃሪያ የጤና ጥቅሞችና የጨጓራ ሽፋናችሁን ሳይጎዳ እንዴት በትክክል መጠቀም እንደምትችሉ የሚያሳይ ቪዲዮ ይዤላችሁ መጥቻለሁ። በበዓላችንና በኢትዮጵያ አኗኗር ዘይቤያችን አብዛኞቻችን እንደ በርበሬ፣ ሚጥሚጣ ያሉ ቅመሞችን ለምግብ ማጣፈጫነት ለቀለም ወይም ደግሞ ለጣዕም ብቻ አድርገን እንጠቀማቸዋለን። በሌላ በኩል ደግሞ በርካታ ሰዎች ሆዴን ያቃጥለኛል፣ የጨጓራ ህመም ያመጣብኛል ወይም ቁስለት ይፈጥራል በሚል ስጋት ፍርሃትና እነዚህን ቅመሞች ሙሉ በሙሉ ከምግብ ሳህናቸው ይገፋሉ። ነገር ግን ጥንታዊ ሕክምና ጥበቦችና የሀገር በቀል እውቀት ያላቸው አባቶቻችን ይህንን ቅመም የሚፈውስ እሳት እያሉ ይጠሩትና ለተለያዩ የውስጥ ደዌ በሽታዎች መፍትሄ አድርገው ይጠቀሙበት ነበር። የዘመናዊ ሕክምና ሳይንስም በላቦራቶሪና በክሊኒካል ጥናቶች አረጋግጦ እንደደገፈው እነዚህ ጥንታዊ እውነታዎችና ባህላዊ ሕክምና ጥቅሞች ፍጹም ትክክልና ሳይንሳዊ መሆናቸውን አረጋግጧል። አሁን ቀጥታ ወደ እነዚህ 12ቱ ሳይንሳዊ ጥቅሞችና ዝርዝር አጠቃቀማቸው እንለፍ። ሙሉን እውቀትና ግንዛቤ ለማግኘት እስከ መጨረሻው ሰከንድ ድረስ አብራችሁ እንድትቆዩ እጋብዛችኋለሁ። አንደኛ፣ የሰውነት ስብ ማቃጠል ሂደትን ወይም ቴርሞጄኔሲስ በከፍተኛ ሁኔታ ያፋጥናል፣ ሜታቦሊዝምም ያነቃቃል። በእድሜ ገፋ እያልን ስንሄድ ወይም የፊዚካል እንቅስቃሴዎቻችንና ስራዎቻችን እየቀነሱ ሲመጡ የሰውነታችን የምግብ መፍጨት ኃይል የማመንጨት ፍጥነት ወይም ሜታቦሊዝም በከፍተኛ ደረጃ እየቀነሰ ይሄዳል። በካይን ፔፐር ውስጥ በከፍተኛ መጠን የሚገኘው ካፕሳይሲን የተባለው ንቁ ውህድ የሰውነታችንን የውስጥ ሙቀት መጠን ከፍ በማድረግ የካሎሪ ማቃጠልና የመፍጨት አቅማችንን በእጥፍ ያጎለብታል። ይህም በሰውነታችን ውስጥ በተለይም በሆድ በወገብና በክንድ አካባቢ ተከማችቶ ለማስወገድ አስቸጋሪ የሆነውን የስብ መጠን በፍጥነት በተፈጥሯዊ መንገድ እንዲቃጠልና እንዲቀልጥ ያደርጋል። ይህ የስብ ማቃጠል ሂደት የሰውነታችንን የኃይል መጠን ከፍ የሚያደርግ በመሆኑ ቀኑን ሙሉ ንቁ፣ ቀልጣፋና ጉልበተኛ ሆነን እንድቆይና ድካም እንዳይሰማን ከፍተኛ እገዛን ያደርጋል። ሁለተኛ፣ ከፍተኛ የደም ግፊት በፍጥነት በተፈጥሯዊ መንገድ የመቀነስና የመቆጣጠር አቅም አለው። በአሁኑ ሰዓት በህብረተሰባችንና በሀገራችን ውስጥ ከፍተኛ የደም ግፊት በሽታ በጠጣ ሰዎችን የሚያጠቃና ለድንገተኛ የልብ ድካም ወይም ስትሮክ የሚዳርግ አደገኛ የጤና ጠላት ሆኗል። ካፕሳይሲን በደም ስሮቻችን ውስጠኛ ክፍል ውስጥ ናይትሪክ ኦክሳይድ የተባለውን አስፈላጊ ጋዝ በብዛት እንዲመረትና በደም ዝውውር ውስጥ እንዲለቀቅ ያደርጋል። ይህ ጋዝ የተጠበቡና የተወጠሩ የደም ስሮችን እንዲሰፉና ዘና እንዲሉ በማድረግ ልባችን ያለምንም ተጨማሪ ጫናና ድካም ደም በሰውነታችን ውስጥ እንድታሰራጭ ይረዳታል። በየቀኑ በጥንቃቄ በስርዓት መጠቀም የሲስቶሊክና የዲያስቶሊክ የደም ግፊት መጠኖችን በመቀነስ የልብና የደም ስሮችን ጤንነት በአስተማማኝ ሁኔታ ይከላከላል። ሶስተኛ፣ የነርቭና የመገጣጠሚያ ህመሞችን በፍጥነት ያደነዛል፣ እፎይታንም ይሰጣል። የእጅና እግር መደንዘዝ፣ የመውጋት ስሜት፣ የነርቭ ህመም ወይም የጉልበትና የመገጣጠሚያ ህብጠትን ህመም የሚያስቸግራችሁ ሰዎች አላችሁ። የካይን ፔፐር ውህዶች ወደ አእምሯችን የሚላኩትን የህመም መልእክቶች የሚያስተላልፈውን ሰብስታንስ ፒ የተባለውን ኬሚካል ምርትና ዝውውር በከፍተኛ ሁኔታ ያግዱታል። ለዚህም ነው በዘመናዊ ህክምና ዓለም ለስኳር፣ ነርቭ ህመም እና ለአርተራይተስ የሚሰጡ አብዛኞቹ ቅባቶችና ክሬሞች ከዚህ ቅመም ተቀናብረው የሚሰሩት። ይህ ተፈጥሯዊ ህመም ማስታገሻ ባህሪው ያለምንም የጎንዮሽ ጉዳትና ተጨማሪ ኬሚካል ስር የሰደዱ ህመም ማስተሜቶችን በቀላሉ ለማቅለል ያስችላል። አራተኛ፣ የታፈነ አፍንጫና የሳይነስ ህመምን በአጭር ጊዜ ውስጥ የማጽዳትና የመክፈት አቅም አለው። በተለይ በቅዝቃዜና በዝናብ ወቅት የአፍንጫ መዘጋት፣ የሳይነስ ህመምና የመተንፈስ ችግር እጅግ ፈታኝ፣ አሰልቺና እንቅልፍ የሚነሳ እንደሆነ ይታወቃል። ካፕሳይሲን በአፍንጫችን አየር መንገድ ውስጥ ያሉ ያበጡ የደም ስሮቻችን ህብረ ህዋሳትን በማስተካከል የታፈነው አየር መንገድ በፍጥነት በቀላሉ ይከፍታል። በጥቂት ደቂቃዎች ውስጥ አየር በነፃነት እንዲገባ በማድረግ የመተንፈስ ችግርና የአፍንጫ ፈሳሽን የመቀነስ ድንቅ ተፈጥሯዊ የማጽዳት አቅም አለው። ይህም ለረጅም ጊዜ የሚቆይና የሚያሰቃይ የሳይነስ መዘጋትን ያለምንም ተጨማሪ ኬሚካል አፍንጫ ቅባቶች በጥሩ ሁኔታ ያስወግዳል። አምስተኛ፣ የውስጥ እብጠትን ወይም ሳይለንት ኢንፍላሜሽንን በብቃት ይከላከላል፣ ሴሎችንም ይታደጋል። በሰውነታችን ውስጥ በሚስጥር የሚፈጠርና የማይታወቅ የውስጥ እብጠት ለልብ ህመም፣ ለስኳር፣ ለአርተራይተስና ለካንሰር ዋና መንስኤና መነሻ ነው። ካይን ፔፐር ይህን አደገኛ የውስጥ እብጠት የሚያመጣውን ኤንኤፍኬቢ ፓዝዌይ የተባለውን የሰውነት ሴሎች የኬሚካል መንገድና ሂደት በብቃት ይገታል። በሰውነታችን ደም ምርመራ ውስጥ የሲ ሪአክቲቭ ፕሮቲን መጠንን በመቀነስ የህብረ ህዋሳትን እና የአካል ክፍሎችን ደህንነት በጥንቃቄና በብቃት ይጠብቃል። ይህ ተፈጥሯዊ መከላከል አቅሙ ሰውነታችን ራሱ ከተለያዩ ስር የተሰደሩና ገዳይ በሽታዎች እንዲጠብቅና ተፈጥሯዊ መከላከያው እንዲገነባ ትልቅ ድጋፍ ያደርጋል። ስድስተኛ፣ ከምግብ በኋላ የሚከሰተውን ድንገተኛና ከፍተኛ የስኳር መጠን መጫር ይቆጣጠራል።
በባህላዊ አመጋገባችን እንደ እንጀራ፣ ሩዝ፣ ዱቄትና ዳቦ ያሉ በካርቦሃይድሬት የበለጸጉ ምግቦችን አብዝተን የመመገብና የማዘውተር ልማድ አለን። እነዚህ ምግቦች ከተመገብናቸው በኋላ በደማችን ውስጥ ያለው የስኳር መጠን በአንዴ ከፍ እንዲልና የድካም ወይም የእንቅልፍ ስሜት እንዲሰማን ያደርጋሉ። የካይን ፔፐር አጠቃቀም ግን የሰውነታችን የኢንሱሊን ስሜት በማሻሻል በደም ውስጥ ያለው የስኳር መጠን ድንገት እንዳይነሳና እንዳይበላሽ ያደርጋል። ይህ ደግሞ ለስኳር ታካሚዎችና ለቅድመ ስኳር ወይም ፕሪዳያቢቲስ ተጋላጭ ለሆኑ ሰዎች እጅግ አስፈላጊና ወሳኝ የሆነ ተፈጥሯዊ መከላከያ መንገድ ነው። ሰባተኛ የአንጀት ጤናና ተፈጥሯዊ ጠቃሚ ባክቴሪያዎችን ወይም ገት ማይክሮባየምን ያጠነክራል። አብዛኛው ሰውነታችን የበሽታ መከላከያ አቅም የሚገነባውና የሚወሰነው ከአንጀታችን ጤንነት ባክቴሪያዎች እንደሆነ ያውቃሉ። የቅርብ ጊዜ የሕክምና ጥናቶች እንደሚያሳዩት ካይን ፔፐር በአንጀታችን ውስጥ ያሉ ጎጂ ባክቴሪያዎችና ተዋሲያንን የመግደልና የማጽዳት አቅም አለው። በተቃራኒው ደግሞ ለሰውነታችንና ለምግብ መፈጨት አስፈላጊ የሆኑትን ጠቃሚ ፕሮባዮቲክ ባክቴሪያዎች እንዲራቡና እንዲጠናክሩ ምቹ ሁኔታን ይፈጥራል። ይህ የአንጀት ባክቴሪያዎች ሚዛን መጠበቅ የምግብ መፈጨትን በማስተካከል የሆድ እብጠትን፣ የጋዝ ችግርና የምግብ አለመፈጨትን ሙሉ በሙሉ ያስወግዳል። ስምንተኛ ጥሩን ኮሌስትሮል ኤችዲኤል ይጨምራል። መጥፎን ኮሌስትሮል ወይም ኤልዲኤል በፍጥነት ይቀንሳል። በአሁኑ ሰዓት በሀገራችን የኮሌስትሮል መጠን መጨመርና የደም ስር መዘጋት የብዙዎች ስጋትና የጤና አደጋ እየሆነ መጥቷል። ብዙ ሰዎች ኮሌስትሮል ሙሉ በሙሉ ጎጂ ይመስላቸዋል። ነገር ግን ሰውነታችን ልባችን የሚጠብቅ ጥሩ ኮሌስትሮል ወይም ኤችዲኤል በከፍተኛ ሁኔታ ይፈልጋል። ካይን ፔፐር በደም ስር ውስጥ የሚጠራቀመውና ለልብ ድካም የሚያጋልጠውን መጥፎ ኮሌስትሮል ኤልዲኤል ምርትና ክምችትን በከፍተኛ ደረጃ ይቀንሳል። በተቃራኒው ደግሞ የደም ስሮቻችን የሚያጸዳውና ልባችን የሚጠብቀውን ጥሩ ኮሌስትሮል እንዲጨምር በማድረግ የደም ስር መዘጋትን መወጠርን ይከላከላል። ዘጠነኛ የሐሞት ፍሰትን በመጨመር ቅባታማ ምግቦችን በቀላሉና በፍጥነት እንዲፈጩ ይረዳል። ቅባታማ ወይም ከበድ ያሉ ምግቦችን ከተመገብን በኋላ ሆዴን ድንጋይ ጫነብኝ ወይም ከበድ ያለ የሆድ ስሜት ይሰማዎታል። ይህም የሚሆነው የሐሞት ፍሰት ማነስ በምግባችን ውስጥ ያሉትን ቅባቶች በፍጥነት በጥራት መፍጨት ስለማይችል የሚፈጠር የውስጥ አካል ችግር ነው። ካይን ፔፐር የሐሞት አሲድ ወይም ባይል አሲድ ምርትን በማፋጠን ምግባችን በፍጥነት በጥራትና ያለምንም የሆድ እብጠት እንዲፈጭ ያደርጋል። ይህም በምግብ ውስጥ ያሉትን አስፈላጊ ቅባታማሚ ቫይታሚኖችን ማለትም ቫይታሚን ኤ፣ ዲ እና ቫይታሚን ኢ እና ኬ በሰውነታችን በቀላሉ እንዲመጠጡ ያመቻቻል። አስረኛ ተፈጥሯዊ አንቲባዮቲክና ጎጂ ተዋሲያንን ማጥፊያ ኃይል ያለው ድንቅ ቅመም ነው። ዘመናዊ መድኃኒቶችና አንቲባዮቲኮች የተላመዱ አደገኛ ባክቴሪያዎችና የጉሮሮ ኢንፌክሽኖች የመከላከል የመዋጋት ከፍተኛ ተፈጥሯዊ አቅም አለው። በሰውነታችን የሚፈጠሩ የተለያዩ የፈንገስና የባክቴሪያ በሽታዎችን በመታገል የሰውነታችን ተፈጥሯዊ የመከላከል አቅም በከፍተኛ ደረጃ ይገነባል። ይህ ባህሪው በተለይም በጉሮሮና በመተንፈሻ አካላት ላይ የሚከሰቱ የባክቴሪያ ጥቃቶችን በፍጥነት በተፈጥሯዊ መንገድ ለማከም ይረዳል። 11ኛ የጫፍ የደም ዝውውርን ወይም ፕሪፌራል ሰርኩሌሽን በከፍተኛ ሁኔታ ያሻሽላል። ሁል ጊዜ የእጅና የእግራችሁ ጫፍ የሚቀዘቅዝ ወይም ደም በጥሩ ሁኔታ የማይሰራጭበት ስሜት የሚሰማችሁና የሚረባችሁ ሰዎች አላችሁ። ይህ ቅመም ጥቃቅን የደም ስሮችን በማስፋት እስከ እጅና እግር ጫፍ ድረስ ኦክሲጅንና አልሚ ምግቦች በጥሩ ሁኔታ እንዲደርሱ ያደርጋል። ይህም የብረ ሕዋሳትን በፍጥነት የማገገም አቅም በመጨመር የእጅና እግር ቅዝቃዜን እና የነርቭ መደንዘዝን ሙሉ በሙሉ ለማስወገድ ያስችላል። 12ኛው የካንሰር ሕዋስን የመከላከልና የመዋጋት ከፍተኛ ተፈጥሯዊ አቅም አለው። በላቦራቶሪ ጥናቶች እንደተረጋገጠው ካፕሳይሲን ያልተለመዱና ጎጂ የካንሰር ሕዋሳት ራሳቸውን እንዲያጠፉ ወይም አፖቶሲስ የሚያደርግ ድንቅ ባህሪ ያለው የካንሰር ሕዋሳት አዳዲስ የደም ስሮችን በመፍጠር እንዳይራቡና ወደ ሌላ የሰውነት ክፍል እንዳይስፋፉ የመግታት ተፈጥሯዊ ኃይል አለው። ይህ ተፈጥሯዊ ጥቃቱ የጤናማ ሕዋሶቻችንን ደህንነት ሳይነካ ጎጂ ሴሎችን ብቻ ለይቶ በማጥቃት የሰውነታችን የመከላከል አቅም ያጠነክራል። እሺ አሁን ሁላችሁም በአእምሯችሁ ውስጥ የሚመላለሰውና ዋናውን የሕክምና ጥያቄ በዝርዝርና በግልጽ እንመልስ። እነዚህን ሁሉ አስደናቂ ጥቅሞች ለማግኘት የጨጓራችንን ሽፋን ሳይቃጠል እንዴት በጥንቃቄ እንጠቀም? ይህ እጅግ በጣም ወሳኝ ጥያቄ ነው። ምክንያቱም አጠቃቀም በተሳሳተና ያለ አሰራር ከተወሰደ የሆድ ማቃጠልና የጨጓራ መበሳጨት ሊፈጠር ይችላል። ስለዚህ አሁን የምነግራችሁን የ30 ቀን ደረጃ በደረጃ አጠቃቀም መርሃ ግብር በጥንቃቄና በቅደም ተከተል ተከታተሉ። የመጀመሪያው ሳምንት የመነሻና የሰውነት ማላመጃ ደረጃ። ገና ስንጀምር በብዛት መውሰድ የለብንም። የጨጓራችን ሽፋንና የምግብ መፍጨት ስርዓታችን ከተፈጥሮ ጋር እንዲላመድ ማድረግ አለብን። በየጠዋቱ 1/8 የሻይ ማንኪያ የካይን ፔፐር ፓውደር በሞቀ ወተት ወይም በሎሚ ውሃ አዋህዶ መጠጣት። ሁልጊዜም በባዶ ሆድ ከመውሰድ ይልቅ ከምግብ በኋላ ወይም ቀለል ያለ ቁርስ ጋር መውሰድ የጨጓራ ማቃጠል ሙሉ በሙሉ ይከላከላል። ሁለተኛው ሳምንት የማሳደጊያና የመገንቢያ ደረጃ። በመጀመሪያ ሳምንት ሆዳችን የጨጓራችን ሽፋን ከተላመደ የመጠኑ መጠን ትንሽ ከፍ እናደርጋለን። መጠኑ ወደ 1/4 የሻይ ማንኪያ በማሳደግ በየቀኑ ጠዋት መውሰዳችን በወጥ ሁኔታ እንቀጥላለን። እንዲሁም በምናዘጋጀው የሾርባ የወጥ ወይም የምግብ አይነቶች ላይ በትንሹ ጣል እያደረግን በምግባችን ውስጥ ማካተትም እንችላለን። ሶስተኛውና አራተኛው ሳምንት የመደበኛና የሙሉ ጥቅም ደረጃ። አሁን የምግብ መፍጨት ስርዓታችን ሙሉ በሙሉ ስለተላመደው በቀን እስከ 1/2 የሻይ ማንኪያ መጠቀም እንችላለን። ይህ መጠን ለጤናችን የሚፈልጉትን 12ቱን የሕክምና ጥቅሞች ሙሉ በሙሉና በአስተማማኝ ሁኔታ ለማግኘት በቂና ተስማሚ ነው።
ሆኖም ግን ሁልጊዜ ማስተዋልና በጥንቃቄ መከተል ያለብን ጥቂት አስፈላጊ ሕክምና ማስጠንቀቂያዎችና መመሪያዎች አሉ። ከፍተኛ የሆድ ቁስለት ወይም ሰቨር ጋስትራይተስ ወይም ዩልሰር ያለባችሁ ሰዎች ይህን ቅመም ከመጠቀማችሁ በፊት በጥንቃቄ ማሰብ አለባችሁ። ነፍሰ ጡር የሆናችሁ ወይም ጡት የምታጠቡ እናቶች ይህንን ቅመም በከፍተኛ ሕክምና መጠን መውሰድ የለባችሁም። እንዲሁም የደም ማቅጠኛ ወይም የደም ግፊት መድኃኒት በተዋረድ የምትወስዱ ሰዎች መድኃኒታችሁን ከመቀየራችሁ በፊት ሐኪማችሁን አማክሩ። ካይን ፔፐር ተፈጥሮ በማዕድ ቤታችን ውስጥ ያስቀመጠችልን እጅግ ድንቅና ውድ የሆነ የተፈጥሮ የመድኃኒት ካቢኔ ነው። ነገር ግን የተፈጥሮ ሕክምና ውጤት የሚያሳየው በትዕግስት በጥንቃቄና ወጥ በሆነ መንገድ በየቀኑ ሲጠቀሙት ብቻ ነው። በአንድ ቀን ታምር እፈልጋለሁ ብሎ በአንድ ብዛት መውሰድ ግን የጨጓራ ሽፋን ማበሳጨትና ማቃጠል ብቻ ነው የሚተርፈው። ጤናችንን በጥንቃቄ ለመጠበቅ ውድ የሆኑ መድኃኒቶች ብቻ መጠበቅ የለብንም። በአካባቢያችን ያሉትን ተፈጥሯዊ ነገሮች ማወቅ አለብን። አባቶቻችንና እናቶቻችን ድሮ ምግብህ መድኃኒት ይሁን፣ መድኃኒትህም ምግብ ይሁን ብለው የተናገሩት ለዚሁ ትልቅ እውነት ነው። አሁን ደግሞ ለተከታዮቼ ለወዳጆቼ አንድ ትልቅና አሳታፊ ጥያቄ ማቅረብ እፈልጋለሁ። እናንተ ቤታችሁ ውስጥ ካይን ፔፐር ወይም ቀይ በርበሬ ሚጥሚጣን ለጤናችሁ ተቀምጣችሁ ወይም ተጠቅማችሁ ታውቃላችሁ? ያገኛችሁት የጤና ለውጥ ወይም ያጋጠማችሁ ልዩ ስሜት ካለ ታች በኮሜንት ክፍል ላይ ጻፉልን። በሰፊው እንወያይበታለን። ይህ ጠቃሚ የጤና መረጃ ለብዙ እህትና ወንድሞቻችን ትልቅ መፍትሄና የእውቀት ምንጭ ሊሆን ይችላል። ስለዚህ ቪዲዮ ላይክ ማድረግ እና ለምትወዳጅ ዘመዶቻችሁ ወዳጆቻችሁ ሼር ማድረግ መልካም ነገርን ለሁሉም አጋሩ። ለቻናላችን አዲስ የሆናችሁ ደግሞ እንደዚህ ያሉ ሳይንሳዊ ተፈጥሯዊ የጤና መረጃዎች እንዳያመልጣችሁ አሁኑ ሰብስክራይብ አድርጉ። የሮል ምልክቷን በመጫን በየሳምንቱ የምንለቃቸው አስተማሪ የጤና ቪዲዮዎችን ወዲያውኑ ድረሳችሁ ያድርጉ። በሚቀጥለው ቪዲዮችን ደግሞ የጥቁር አዝሙድ ዘይት ወይም ብላክ ሲድ ኦይል 10 ያልተሰሙ ድብቅ ጥቅሞችና አጠቃቀሙ በሚል ርዕስ እንገናኛለን። ስለተከታተላችሁን ከልብ አመሰግናለሁ። ጤናችሁን በጥንቃቄ ጠብቁ። ደህና ቆዩኝ። ቻው